ውዶች ማን ነው እንደኔ ይቅርታ ለድምጼ ማለት ነው። እኔ ምላችሁ ማን ነው እንደኔ የባሮክ ነገር በጣም ግራ ግብት ያደረገው? ቆይ ምን እያደረገ ነው እንዴ? ቆይናና በዚህ ልክ አምናን ምን አደረገው? አምናን እኮ ወንድሜ ከማለት ውጭ እንግዲህ ግን ምንም ያደረገው ነገር የለም። አሁን ላይ እንግዲህ እነሱን ለመበቀል ይሄን ያህል እንግዲህ ከነርቀት መሄዱ ምን የሚሉት ነው? እና ሌላው ደግሞ ሲቀጥልም ብሌን ደግሞ እንደዚህ ማድረግ የለባትም ነበረ። ግን ደግሞ ቢሆንም አቶ አምናን አዎ ብዙ ነገር አድርጓታል። ያኔ ብዙ ነገር አድርጓታል ስላችሁ እሱ ምንድነው ያው ማለት ያው ካሁን በፊት እንግዲህ ግን እሷ በዚህ በፍቅራቸው ላይ ጉዳይ እንግዲህ ግን መነጋገር እንደምትፈልግ ከአንድም ሁለትም እንግዲህ ነግረው ነበረ። በእርግጥም አምናን ጥፋት አለበት። ምክንያቱም ደግሞ ከማሪያ ጋር ሆኖ እንግዲህ ግን ያልሆነ ነገር እንግዲህ ሲናገሯት ምናምን ነበረ እና በእርግጥም አሁን ላይ ጥፋቱን አውቋላት አምናን። ምክንያቱም እጄን በእጄ ነው ራሴ ነኝ ይህንን ጥፋት ያጠፋሁት ብሎም እንግዲህ ግን እየተጸጸተ ተመልክተነዋል። እና ምዶች እንግዲህ ግን ባለፈው እንደተመለከታችሁት ማለት ነው ባርኮ እንግዲህ ምግብ ሰርቶ ነበረ እና ምግብ ሰርቶ እንዴት ነው ይጣፍጣሉ ምናምን እኔ እኮ እንደዚህ ምግብ እንደምሰራና እንደዚህ የሚጣፍጥ ምግብ እንደምሰራ አላቅም ነበረ እያለም እንግዲህ ግን እየነገራቸው ነበረ። በዚህ ጊዜ አምናንም አዎ በጣም ነው የሚጣፍጠው ባለሙያ ወንድሜ እያለ እንግዲህ ወንድሙንም እያደናነቀው ነበረ። በዚህ ጊዜ እንግዲህ ግን ብሌን አንቺ ነበርሽ እኮ ምግቡን ማለቴ ቀምሰሽ አስተያየት መስጠት ያለብሽ ብሎም እንግዲህ ግን ብሌንን ሲጠይቅ የቃት ብሌንም አወዲ በጣም ነው የሚጣፍጠው ጎበዝ ነክ በማለትም እንግዲህ አድንቀዋለች። እና ሙዶቼ እንግዲህ እንደዛ ከሆነማ በቃ ከእንግዲህም በኋላ እኔ ሼፍ ነው መሆነው ወይዘሮ ዛሃራ ጋር እንግዲህ ግን ደብዳቤ ማስገባት አለብኝ እያለ እንግዲህ ግን እየቀለደባቸው ነበረ። እናም ይሄንን ነገር እንግዲህ ግን እያደረጉ ባለበት ጊዜ ላይ አይሻልም እንደ ፍቅር እያለም ብሌንን ያኔ አምናን ፊት እንግዲህ እያናገራት ነበረ። አወድ ይሻላል እያለችም እንግዲህ ግን ከብሌን ጋር እንዲሁም ደግሞ ከአቶ አምናን ጋር እንግዲህ ያው ፊት ለፊት እንደዚህ አይነት ድርጊት እንግዲህ ማለቴ ባርኮ እያደረገ ነበረ። ይሄንን ነገር በእርግጥ ለማሪያ ያኔ ደስ ይላታል። ምክንያቱም አምናንን ስለምትፈልገው አምናን እንግዲህ አሁን ላይ ያኔ አሁን አያታቸው ማለት ነው ምንድነው ያለችው አሁን አባትሽ ስለሚመጣ ልክ አባትሽ ሁሉንም ነገር ያስተካክለዋል በማለትም እንግዲህ ግን በዚህ ደምድመው ጨርሰዋል ማለት ነው። ያው አሁን ላይ የማሪያን አባት እየጠበቁ ነው ማለት ነው እንግዲህ ያሉበት ነገር ማለት ነው። ሲቀጥል ደግሞ ውዶች ሲቀጥል እንግዲህ ግን አሁን ላይ ባርኮና ማሪያ ማለት ነው ባንድ ሆነው አምናንንና ብሌንን እንግዲህ ለመለያየት ያኔ ትልቅዬ አላ አይደለ ክፍተት ነው እየተፈጠረው ማለት ነው። እና ውዶቼ እንግዲህ ምንድነው ያለው ማለት ነው አቶ ማለቴ ባርኮ ማለት ነው ብሌንን ድርጅት ውስጥ እንግዲህ ገብታ እንድትሰራ ፈልጋለሁ በማለትም እንግዲህ ለአምናን ጥያቄ አቅርቦለን ነበረ። አምናንም ይሄንን ነገር በፍጹም አይሆንም፣ ቆይናና ምን እያልክ ነው ባርኮ ይሄ ነገርማ አይሆንም ብሎም እንግዲህ ተናግሮ ነበር። ግን እሱ ደግሞ በቃ ይሆናል ብያለሁኝ ይሆናል በማለትም ባርኮም እንግዲህ ግግም ብሏል። በዚህ ጊዜ አቶ አምናንም እንግዲህ ያው ከባርኮ ጋር እንግዲህ መጨቃጨቅም ስላልፈለገ ይመስለኛል እሺ ብሎ እንግዲህ ግን ብሌን ድርጅት ውስጥ እንግዲህ ገብታ እንድትሰራ ማለት ነው ፈቅዷል ማለት ነው። እና እንግዲህ ያው ስለ ድርጅቱ ስለ ሁሉም ስለ እያንዳንዱ ነገር አቶ አምናን እንግዲህ ያኔ አስረዳት ይባላል ይለዋል ማለት ነው። እሱም እንግዲህ እሺ ብሎ ነበረ። እና ብሌንን እንግዲህ እንዳያችሁት ፍቅር የሆነ ነገር ላናግርሽ ነው ይላታል። ምንድነው ምናምን ስትልም ማለት ድርጅት ውስጥ አብረሽ እንድትሰርኝ ይፈልጋለሁ፣ አብረሽ ከጎኔ እንድትሆኝ ይፈልጋለሁ ሲልም እንግዲህ ምክንያቱም ቢያንስ የቤቱ አልበቃ ብሎ ልክ ድርጅትም ሄዶ እንግዲህ ለማስቀናት ይሆን ግን ብቻ የሆነ ነገር ብቻ አስቧል። አገባቸው እና እንግዲህ እንደዛ ስትልም ብሌንም በነገራችን ላይ ይሄ ነገር አይሆንም ረፍ ብለው ነበረ። ለምንድነው የማይሆነው? ይሆናል ማለት እንግዲህ ወደ አኳንቺ ፍቅረኛ ይኮነች ስለዚህ የኔ ማለት ደግሞ ያንቺ ነው በማለትም እንግዲህ ብሌንን ይነግራታል። ብሌንም እሺ በቃ እንደዛ ካልክሽ ብላ እንግዲህ በሀሳቡ ተስማምታለች ማለት ነው። እናም በሀሳቡ እንግዲህ ተስማምታ ያው ድርጅት ውስጥ እንግዲህ ግን ልትሰራ ማለት ነው። ባርኮ እንዳያችሁት ለብሌን ማለት ነው ነግሯት ብሌንና እንግዲህ አምናን ባንዲ እና ብሌንና አምናንም
እንግዲህ ያለውን ነገር እያወሩ ነበረ እና እያወሩ ባለበት ጊዜ ላይ እንግዲህ ስለ ማለት ወንድሜ ልትጠቀሚበት ነው ወይ ወንድሜ መጠቀሚያ ልታደርግ ነው ወይ ብሎም እንግዲህ ግን ጠይቋት ነበረ። እሷም በዚህ ጊዜ ብሌንም ማለት ነው ምንድን ነው ያለችው፣ እዚህ የተገናኘ ነው ለስራና ለስራ ብቻ ነው። ስለዚህ ስለ ስራ ብቻ ነው እንጂ የምናወራው ስለ ሌላ ነገር ምንም ነገር እንድታወራኝ አልፈልግም ትለዋለች ማለት ነው። እነህንን ነገር እንግዲህ ከን ስትለው እሱማ አዎ ትክክል ነሽ እሺ በቃ ብሎ እንግዲህ ስለ ስራው እያወራት ነበረ። እንግዲህ ስራው ምንድን ነው ያው አንዳንድ ነገሮችን በድርጅቱ ላይ ለውጥ ማድረግ እንዳለባቸው ምናምን እየተነጋገሩ ነበረ። ብሌንም እንግዲህ ክሺ ብላለች ማለት ነው። ያው እንግዲህ እንደሚሳካላቸው ተስፋ አደርጋለሁ። ደግሞ ባርኮም አይታወቅም እንግዲህ ብሌንን ማለት ነው ወደ ድርጅቱ ይዞ መሄዱ ያምናንና የብሌን መቀራረቢያ ይሆናል ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ድር ድራማ ይዘንላችሁ ቀርበናል። እናም እንግዲህ ያው ለብሌንም ሁሉንም ነገር አምናን አስረድቷታል። እንግዲህ ባርኮ መጥቶ እንዴት ነው ያኔ ሁሉንም ነገር አስረዳሽ አይደለ ወንድሜ ሲላትም አወድ አስረድቶኛል በማለትም እንግዲህ ግን ትናገራለች። እናም እሺ ብሎም እንግዲህ ግን ይነጋገራሉ እና በቃሁን አየር ልቀበል ልወጣ ነው ብሎም እንግዲህ ግን አቶ አምናንም እንትን ሲል እና መልካም ቀን ተባብለው እንግዲህ ሲለያዩ እሺ በቃ ላንተም መልካም ቀን ትለዋለች ብሌን ማለት ነው። እና ባርኮ እንዳያችሁት በእኔ ቦታ ሆነሽ እንግዲህ እኔን እንደምታኮሪኝ ተስፋ አደርጋለሁ ብሎም እየነገራት ባለበት ጊዜ ላይ እንዳታስብ ምንም ነገር እንዳትጠ ጠራጠር ስትልም እንግዲህ ግን ትናገራለች ማለት ነው። እንግዲህ ብሌንም እናም ይሄንን ነገር እንግዲህ ግን ስትነግራ ውዶች ባርኮ ማለት ነው ያው እኔ እንጃ ግን ብቻ ያው ድርጅቱ ላይ እንግዲህ ያልሆነ ነገር እንግዲህ ሊያደርግ ነው። ሲቀጥልም ደግሞ ያው አምናንን ማለት ነው እንደዚህ ሲጎዳው ዝም ብላ አታይም። ስለዚህ እኔ እንደራሴ ሀሳብ ሳቀርብ ማለት ነው ብሌን ወደ ድርጅቱ እንግዲህ መቀላቀሏ አምናን አሪፍ ነው ብዬ ነው የማስበው እኔ በራሴ ማለት ነው። ምክንያቱም አምናንን እንግዲህ ግን ወይ የሆነ የሚጎዳ ነገር ሲያደርግ ዝም አትለውም እረፍ ብላም እንግዲህ ወይ ደግሞ የሁለቱም መቀራረቢያ ምክንያት ትሆናለች ብዬ ነው የማስበው። እናንተ ምን ትላላችሁ? እኔ እንደዛ ነው የሚሰማኝ ማለት ነው። እና ሌላው እንግዲህ ግን ማለት ጄሪ ነች። ጄሪ እንግዲህ ያው ለብዙ ጊዜ ጠፍታለች። እንግዲህ ታውቃላችሁ አቶ አምናን ብሌንን እንግዲህ ተገፈተረች ቀን ጀምሮ ያንን ቀን ከሰማ ቀን ጀምሮ እንግዲህ ግን አባሯት ነበረ ውዶቼ። እና አባሯት እንግዲህ ግን አሁን ላይ ሙስጠፋ ደግሞ የድሮ ፍቅረኛ ወይም ደግሞ ሚስቱ ስለሆነች ማለት ነው ያኔ ተቀብሎ እሱ ጋር አስቀምጧት ነበር። እና አስቀምጧትም እንግዲህ እንዳያችሁት በስቆል ብላለች ምናምን በጣም ነው ያሳዘነች በነገራችን ላይ። እሱም ደግሞ በቃ ከዚህ በላይ አታሰቃይ ተወኝ ብለው ነበረ። እና ታዲያ ታሰቃየሁሽ ለምን አትሄጅም? ሂጂ ውጭ ከተሳለሽ ሂጂ ውጭና ለምኝ ብሎም እንግዲህ ግን ይነግራታል ማለት ነው። እና በዚህን ጊዜ እንግዲህ ግን ይሄንን ነገር ሲነግራት ማለት ነው ውዶቼ እንግዲህ በፌስታል ምግብ ይዞላት መጥቶ ነበረ። ገና አለቅሽም፣ ገና ትሰቃያለሽ፣ ገና ይሄ ጅማሬው ነው እያለም እንግዲህ ግን ሙስጠፋም ለጄሪ እየነገራት ነበረ። ጄሪም እንግዲህ ግን ምግብ ነው አይደል እዚህ የመጣው ስጠኝ ምናምን ብላ ያንን ምግብ እንግዲህ ግን እየበላች ነበረ። ጄሪ እንግዲህ ያው ስትለምነው ሙስጠፋ በጣም ይገርማል። ለመንሽኝ አይደለ አይነት ነገር እንግዲህ ከን እየተናገረ ነበረ። አዎ ሙስጠፋ ስጠኝ እባክህ እርቦኛል ትላለች። እሱም እንግዲህ ያንን በፌስታል የያዘው ምግብ ለጄሪ ይሰጣታል ማለት ነው። እና ያንን እንግዲህ ምግብ ስትበላ በቃ እየተመለከታን ነበረ። በቃ አበላሏ ምናምን በቃ ከሚባለው በላይ በጣም ታሳዝን ነበረ። እና በቃ ለማንኛውም የኬድህ ነው ምናምን ስትለው ደግሞ ምን አገባሽ ነው ወይስ ልትቆጣጠሪ ነው ይላታል። ላይ እንደዛ አይደለም ማለት ያው ለብቻዬ ስለሆንኩኝ ምናምን ትለዋለች። ታዲያ ለብቻሽ ከደበረች ለምን አትወጭም ሲላትም እንግዲህ ግን ትናገራለች ይነግራታል ማለት ነው። እና ይህንን ነገር እንግዲህ ግን ይነጋገሩና ሌላው ማለት ነው ምንድን ነው ወዶቼ አሁን በይ ለማንኛውም ልሄድ ነው ሲላትም ወደን ነው የምትሄደው አለች። አትጠይቂ ብዬሻለሁኝ እኮ ምን አገባሽ ደግሞ ሳንቺ ነው ወይስ ልትቆጣጠሪው ነው ይላታል። አይ ማለት እዚህ እኮ ለብቻዬ እኮ ስለሆንኩኝ ነው ለዛ ነው ምናምን ስትለውም በቃ ይመለከትሽም ይላታል ማለት ነው። እና ይመለከትሽም ሲላትም እንግዲህ ግን እሷም እሺ ብላ አርፋ ቁጭ ትላለች ማለት ነው። እና ቁጭ ባለችበት እንግዲህ ጊዜ ያው የድሮ ባልሽ ተናፈቀሽ ሰላም እልልሻለሁ ምናምን ሲላት እንግዲህ ግን ስትነግረው እንደዛውን ስትይ ለሰው
አሳቢ ትመስላለሽ። እኔ ግን በጣም የሚገርመኝ ነገር ያሰብሽው ነገር ሳይሳካልሽ ሲቀር ነው ሲላትም እንኳን ደስ ያለ እንኳን አብረ ደስ ያለ ብሎም እንግዲህ ሙስጠፋም ተቀብሏል። እና ወዶቼ እንግዲህ ድርድራም ይሄን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።